اللهم إنا نسألك صحة في الإيمان وإيمانا في حسن خلق ونجاحا يتبعه فلاح ورحمة منك وعافية ومغفرة منك ورضوان وصفه بصفات كثيرة በብዙ ባህሪያቶች ሊገልጻቸው ነው الله ለአይነት ባህሪ ያላቸው እያለ ወደፊት ባህሪዎችን ይዘረዝራል። الذين يوفون بعهد الله የመጀመሪያ ባህሪያቸውን ያደረገው አላህ ምን ነው? በአላህ ቃል መሙላት፣ ለአላህ ቃል በገቡት ነገር በዛ ነገር በቃላቸው መገኘት፣ በአላህ በብቸኝነት በማመን በብቸኝነት በማምለክ አላህ ያዘዘውን በመስራት አላህ የከለከለውን ነገር በማድረግ በዚህ በቃላቸው የሚገኙ ናቸው። ሁለት አልባብ ይባላሉ። የመጀመሪያ ይሄ ነው መመዘኛው። يقول مخبرا عمن اتصف بهذه الصفات الحميدة بأن له عقبى እንግዲህ ባህሪያቸውን ከገለጸ በኋላ ደግሞ መጨረሻ ላይ ሽልማታቸውን እንደሆነ ጥሩ መጨረሻ እንዳላቸው ጀነት ወደፊት እንደተዘጋጀችላቸው መጨረሻ ላይ ይገልጻል። الذين يوفون بعهد الله علنا ولا يقضون الميثاق ቃልን የማያፈርሱ የሆኑ የተበረታ የሆነን የአላህን ቃል የማያበላሹ የማያፈርሱ የሆኑ ሰዎች ናቸው። ለይሱ ከልሙናፊቂን እንደ ከሃዲያን አይደሉም፣ እንደ አስመሳዮች እንደ ሙናፊቆች አይደሉም። እነሱ ሚሳቅን አፍርሰዋል፣ ቃልን አልጠበቁም። እነዚህኞች በቃላቸው የቆሙ ሰዎች ናቸው። ወለዚነ የሲሉን ሌላው ባህሪያቸው እነዚያ የሚቀጥሉ የሆኑ ማ አመረ አላሁ ቢሂ አን ዩሰል አላህ እንዳይቆረጥ እንዲቀጠል ያዘዘባቸው ነገሮች አሉ። እነዛን ይቀጥላሉ፣ አይቆርጡም። ሚን ሲለቲል አርሃም ለምሳሌ ዝምድናን መቀጠል አላህ ሱብሓነሁ ወተዓላ ያዘዘበት ተግባር ነው። ዝምድናችሁን አደራ እንዳትቆርጡ ቀጥሉ ብሎ አላህ አዟል። ወኢሕሳን ኢለይሂም ወደ ዘመዶች በጎ ነገር መዋል፣ ወኢለል ፉቀራ ወልመሐዊጅ ወደ ድሆችና ሀጃ ወዳለባቸው ሰዎች መድረስ፣ ወበድል ማዕሩፍ እንዳጠቃላይ በጎ ነገር መለገስ ይሄን አላህ ሱብሓነሁ ወተዓላ ያዘዘበት ተግባር ነው እና ይሄን የሚሰሩ ሰዎች ናቸው አለ አላህ። ወየኽሸውነ ረበሁም ጌታቸውንም የሚፈሩ ናቸው። ይህን ተግባር ደግሞ እየሰሩ አላህ ያዘዛቸውን ነገር እየሰሩ የከለከላቸውን ነገር እየራቁ ይፈራሉ። ያን ነገር ሲሰሩት በጉራ አይደለም የሚሰሩት፣ አላህ ይቀበለን ይሆን የሚል ስጋት አለባቸው። የኽሸውነ ረበሁም ፊማ የእቱነ ወማ የዘሩን ሚነል አዕማል በሚሰሩትም በሚተውትም አላህ ሱብሓነሁ ወተዓላ የሚፈሩ የሆኑ ሰዎች ናቸው። ዩራቂቡነ አላህ ፊዛሊክ የትኛውንም አይነት ስራ ሲሰሩ የአላህ ሱብሓነሁ ወተዓላን ክትትል እያስታወሱ ነው የሚሰሩት እንጂ ዝም ብሎ እንደፈለጉ የሚሰሩ አይደለም። ወየኻፉነ ሱአል ሒሳብ አስከፊ የሆነውን ምርመራ ይፈራሉ። ወደፊት አላህ ዘንዳ ሒሳብ አለ፣ ሒሳብ አይቀርም። ስለዚህ ያ ሒሳብ በእኛ ላይ ያለው ሒሳብ ከባድ ሒሳብ ነው ወይስ ቀላል የሚለው ያስጨንቃቸዋል፣ ይፈራሉ። የኻፉነ ሱአል ሒሳብ ፊ ዳሪል አኺራ ፈሊሃዛ አምሩሁም ዐለ ሰዳድ ወልኢስቲቃማ ፊ ጀሚዕ ሐረካቲሂም ወሰከናቲሂም ወጀሚዕ አሕዋሊሂም ሒሳብን ስለሚፈሩ የአላህን ምርመራ ስለሚያስጨንቃቸው ሙሉ እንቅስቃሴያቸው ጥሩ የሆነ እንቅስቃሴ ነው። ሙስተቂም የሆኑ ሰዎች ናቸው፣ ቀጥተኞች ናቸው በየትኛውም አይነት ሁኔታቸው ማለት ነው። ወጀሚዕ አሕዋሊሂም አልቃሲራ ወሙተዓዲያ በግል በሚተገብሯቸው ተግባራትም ይሁን ተራማጅ በሆኑ ተግባራቶችም ይሁን በጣም ጥንቁቆች ናቸው። ተራማጅ ማለት ሰደቃ ሲሰጡ ወደ ለሰው በሚጠቅሙበት ጊዜ በጥንቃቄ ሒሳብን አስታውሰው የሚሰሩ ሰዎች ናቸው ኡሉል አልባብ የሚባሉት አለ። ሌላው ባህሪያቸው ደግሞ ወለዚነ ሰበሩ እነዚያ ትዕግስት ያደረጉ ሰዎች፣ የታገሱ ሰዎች ሰበሩ አኒል መሐሪም ወልመአቲም ወንጀልን ከመፈጸም ራሳቸውን የገቱና የታገሱ ከወንጀል ለመራቅ ሰው ያስፈልጋል። አላህ ሱብሓነሁ ወተዓላ ባዘዛቸው ተግባራት ላይ ግዴታቸውን ለመወጣትም ሶብር ያደርጋሉ። መከራ ሲያጋጥማቸው በዛ ላይ ሶብር ያደርጋሉ። ሶብር ሲያደርጉ ግን ለየት የሚያደርጋቸው ምንድን ነው? ኢብቲጋአ ወጅሂ ረቢሂም የጌታቸውን ፊት ፈልገው የአላህን ውዴታ ፈልገው ነው ሶብር የሚያደርጉት እንጂ ገሌ የሚባለው በጣም ሶብር አለው ተብሎ እንዲሞገዝ ለዛ ብለው አስበው አይደለም የሚያስቡት፣ የአላህን ውዴታ ነው አለ አላህ። ወአቃሙ ሰላት እንግዲህ ሶብር ላይ ራሱ ያ ይገባል። አንድ ሰው ሶብር ያደርጋል፣ ወላኪን ሶብር በማድረጉ ውስጡ ንያው ሌላ ነገር ሊሆን ይችላል። ሰው ዘንዳ ሶብር የሌለው ተብሎ እንዳይወቀስ ሶብር ተመስሎ ሊታይ ይችላል። ያ ፋይዳ የለው። ጥቅም ያለው የአላህን ውዴታ ፈልጎ ሶብር ማድረግ ግዴታ መሆኑን አውቆ ተገንዝቦ ሶብር ሲያደርግ ነው ማለት ነው። ወአቃሙ ሰላት ሰላትንም በትክክል ያቆሙ ቢሁዱዲሃ ወመዋቂቲሃ ጊዜውን ጠብቀው
ሁሉን ነገር ሶላት የምትፈልገውን ነገር አሟልተው የሚያቆሙ ሰዎች ናቸው። ወአንፈቁ ሚማ ረዘቅናሁም ማለት እኛው ለእነሱ ከለገስናቸው ሲሳይ ገንዘቡ የኛው ነው፣ እኛው ሰጥተናቸዋል። ከዛ ከለገስናቸው ገንዘብ እነሱ ደግሞ የሚለግሱ የሚያምሩ ሲራው ወዓላንያ በሚስጥርም በግልጽም በይፋም ኢንፋቅ የሚያደርጉ ሰዎች ናቸው። በመጀመሪያ ግዴታ የሆኑባቸውን ኢንፋቅ ይወጣሉ። የዘውጃት ሙቃማት ወጃኒብ ሚስቶቻቸውን ልጆቻቸውን እነሱ መቀለብ ግዴታ የሆኑባቸውን ሰዎች ለእነሱ ኢንፋቅ ያደርጋሉ። ከዛ ደግሞ ወጃኒብ የፉቀራ ወመሐዊጅ ወመሳኪን የእነሱ ቤተሰቦች ባይሆኑ ችግርተኞችን ምስኪኖችን ያበላሉ ያጠጣሉ። ያን ሲያደርጉ የማንንም ሰው እይታ ሳይጠብቁ ሲሆን በሚስጥር ፊማ በይነሁም ወበይነ አላህ ብቻ በእነሱና በአላህ መካከል ብቻ የሚያደርጉት ኢንፋቅ አለ። ወዓላንያ አንዳንድ ጊዜ ደግሞ በግልጽ የሚያደርጉት የሆነ ኢንፋቅ አለ። ለም የምነዑሁም ሚን ዛሊከ ሐሉ ሚን አልአሕዋል አለይሂ ወአጥራፍ ነሃር በየትኛውም ሁኔታ ከኢንፋቅ የሚከለከላቸው ነገር የለም ማለት ነው። ነፍስያ ሰው እያየ መስጠት ትፈልግ ትችላለች። ከዛ ውጭ ባለው ግን የለም አይሰጥም። እነዚህ ግን በሚስጥርም በግልጽም ባገኙት አጋጣሚ ኢንፋቅ ማድረግ ባለባቸው ቦታ ላይ የሚያደርጉ ሰዎች ናቸው። ወይድረቡነ ቢልሐሰነቲ ሰይአ በመልካሟ መጥፎዋን ነገር የሚመልሱ ሰዎች ናቸው። እነሱን አዛ ላረጋቸው ሰው አውፍ ማለት ባለመበቀል አውፍታን በማስቀደም በዚህ መልኩ ይመልሳሉ። መጥፎን ነገር ጥሩ ነገር ነው የሚመልሱት። የጥሩነ አልቀቢሐ ቢልሐሰን ኢዛ አዛሁ አሐድ ቃበሉሁ ቢልጀሚል ሰብራ ሰው ሊሰድባቸው ይችላል፣ ክብራቸውን ሊነካ ይችላል፣ የተለያየ አላ ሊደርስባቸው ይችላል። በዛ ጊዜ እነሱ ምንን ያስቀድማሉ? ትዕግስትን ያስቀድማሉ። ከዛም አልፈው ደግሞ አውፍ ይላሉ። ይህን የሚያደርጉ ሰዎች ናቸው አለ አላህ። ኡላኢከ ለሁም ዑቅበድ ዳር ባህሪያቸውን ከዘረዘረ በኋላ መጨረሻ ሽልማታቸውን ደግሞ ምን አለ? ኡላኢከ ለሁም ዑቅበድ ዳር እነዚህ እስካሁን ባህሪያቸው የተዘረዘሩ አማኞች ለእነሱ አልዓቂበቱል መሕሙዳ ፊ ዳሪል አኺራ በአኺራ ሀገር በጣም ምስጉን የተባለ ኑሮ ያ ነው የሚጠብቃቸው አላህ ሱብሓነሁ ወተዓላ። ምንድናት ዓቂበቱል መሕሙዳ ከተባለ አላህ ራሱ ያብራራ። ጀናቱ ዐድን መዘውተሪያ መኖሪያ የሆኑ ጀነቶች ለእነሱ ተዘጋጅተውላቸዋል። ኡላኢከ ለሁም ጀናቱ ዐድን ወልዐድኑ አልኢቃመቱ አይ ጀናቱ ኢቃመትን የኽሉዱነ ፊሃ ከገቡ መውጣት የሌለባቸው ጀነቶች ለእንዲህ ያሉ ሰዎች አላህ አዘጋጅቶላቸዋል። ብቻቸውን እንዳይባል ደግሞ ሙሉ ቤተሰቦቻቸው በጀነት እንደሚሰባሰቡ ደግሞ አላህ አያይዞ ሊናገር ነው። የድኹሉነሃ ጀነቶችን እኮ ይገባቸዋል እነዚህ ሰዎች ወመን ሰለሐ ሚን አባኢሂም ወአዝዋጅሂም ወዙርያቲሂም ከወላጆቻቸው ሚስቶቻቸው ከልጆቻቸው ሷሊህ የሆኑ ሰዎች በኢማን ላይ የሞቱ ስራቸውን ያሳመሩና ያስተካከሉ ቤተሰቦቻቸው ጭምር አብረዋቸው በጀነት ይገባሉ። ዩጅመዑ በይነሁም ወበይነ አሕባቢሂም ፊል ጀና በእነሱና በእነሱ ወዳጆች ቤተሰቦች መካከል አላህ ሱብሓነሁ ወተዓላ ይሰበስባቸዋል። ሚመን ሁወ ሷሊሑን ለሁ ዱኹሉል ጀና ሚነል ሙእሚኒን ጀነት ለመግባት በቂ የሆነ ሰው በኢማን ላይ የሞተ ሰው ከሽርክና ከኩፍር ነፃ የሆነ ከሆነ አላህ እነዚህኞችን ለማስደሰት ደረጃቸው ዝቅተኛ እንኳ ቢሆን ደረጃቸውን ከፍ አድርጎ በእነዚህኞች ምክንያት አላህ በጀነት ውስጥ ይሰበስባቸዋል። ቱርፈዑ ደረጀቱ አልአድና ኢላ ደረጀቲል አዕላ ኢምቲናንን ሚነላህ ወኢሕሳናን ሚን ገይሪ ተንቂሲን ሊልአዕላ አን ደረጀቲሂ ደረጃው ከፍተኛ የሆነውን ሰው የእሱን ደረጃ አላህ ሳይቀንስበት ቤተሰቦቹ ደረጃቸው ዝቅተኛ እንዲሆን የእሱን ያክል ኢባዳ ባይኖራቸው አላህ እሱን ለማስደሰት በአንድ ደረጃ ሁላቸውን ይሰበስባቸዋል ማለት ነው። ከማ ቃለ ዐዘ ወጀል ፊ አየቲል ኡኽራ ወለዚነ አመኑ ወተበዐትሁም ዙርሪየቱሁም ቢኢማን አልሐቅና ቢሂም ዙርሪየተሁም ማለት ነው። እነዚያ ያመኑ የሆኑ ሰዎች በእምነትም ልጆቻቸው የተከተሏቸው የሆኑ ሰዎች እነሱ አማኞች ናቸው፣ ጥሩ ሰዎች ናቸው። ልጆቻቸው እንደዛ አማኞች ከሆኑ አልሐቅና ቢሂም ዙርሪየተሁም ማለት በእነሱ ልጆቻቸውን እናስጠጋለን። ወማ አለትናሁም ሚን ዐመሊሂም ሚን ሸይእ ከስራቸውም ደግሞ ምንም ነገር ሳናጎል አይ የእናንተ ቤተሰቦች እንጨምር ስለሆነ ከእናንተ ሐሰና ተቀንሶ ለእነሱ ተሰጥቶ የሚባል ነገር የለም። ለእነሱ ተጨምሮ አንድ ላይ በአንድ ቦታ ሳይለያዩ እንዲኖሩ እናደርጋለን። አላህ ጀዐለ አላሁ ወልመላኢከቱ የድኹሉነ ዐለይሂም መላኢኮችም በእነሱ ላይ ይገባሉ። እነዚህ ደግሞ ጀነት ሰዎች ጀነትን ከተረከቡ በኋላ ጀነት ከገቡ በኋላ ለተህኒአ ነው እንኳን ደስ አላችሁ ለማለት ነው። መላኢኮች ይመጡና ሚን ኩሊ ባብ ከየበሩ መላኢኮች ይገባሉ። በጀነት በሮች ይገባሉ። በጀነት በሮች ይገቡና
ሰላሙን አለይኩም የቁሉነ ሰላሙን አለይኩም ሰላም በእናንተ ላይ ይሁን ብለው መላእክቶች በጀነት ሰዎች ላይ ይተውባቸዋል። የቁሉነ ሙሰሊሚነ ሙሐሚዲነ ለሁም ሊማ ሐሰለ ለሁም ሚነል ጀነት ይህንን ጀነት ስላገኙ ያስደስቷቸው። ቢማ ሰበርቱም ሀዳ ቢማ ሰበርቱም ይህ ጀነት እናንተ በመታገሳችሁ ምክንያት ነው። ዱንያ ላይ ዒባዳን በመስራት ከወንጀል በመራቅ በመጡባቸው ፈተናዎች ሙሲባዎች ላይ ሶብር በማድረግ ይሄው ጀነትን አላህ ሸለማቸው። ሶብር የሌለው ሰው ይህንን ጀነት ማግኘት አይችልም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም አልሐምዱሊላህ አለን። ይህ ቻናል የተለያዩ እስላማዊ ቁርአን ተፍሲር የሚቀርብበት ቻናል ነው። ቻናሉን ከወዳችሁት ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱት።